ዲና እንግዲህ በመጨረሻ እውነቱን አመነች ማለት ነው። እውነቱን ተናገረች። አብርሃም እንግዲህ ምርመራውን በሁለት መንገድ እንዳደረገባት ሁሉን ነገር እውነቱን ሲነግራት ጊዜ እንግዲህ እውነቱን አምናለች ማለት ነው። ዶክተሩም የራሱ ጓደኛ አብሮ አደጉ እንደሆነ እሱ እንዳልታመመ ምንም በሽታ እንዳሌለበት እሷን ለማስመርመር እንደሆነ ይህንን ዘዴውን የፈጠረው አቶ አብርሃም እንግዲህ ለዲና እንግዲህ በአደባባይ በቤተሰቦቹ መሀል ያለውን ነገር እንግዲህ የምርመራውን ውጤት ሰጥቷት ሁሉን ነገር ነግሯታል። እንዲህ በስሜቴ እንደተጫወትሽ ምን በድዬ ምን አድርጌሽ ነው ይህ ሁሉ አመት በትዳር ስንኖር ስትቀልጅብኝ ነበር ለካ ብሎ እንግዲህ አብርሃም ስሜታዊ ሆኖ ተናግሯል ማለት ነው። በዚህን ጊዜ እንግዲህ ማርኮን ደንግጧል። እዝራም እንግዲህ በደስታና በፈገግታ እያየ ነው ማለት ነው። እናም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ድራማ ተመልሼ መጥቻለሁ። የሳቢላ ድራማ የምትከታተሉ ሁላችሁም አስተያየታችሁን በኮሜንት እንድታስቀምጡልኝ በአክብሮት ጠይቃለሁኝ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ ያደረጋችሁ ቤተሰብ ያሉናችሁ ቤተሰብ ሆኖ አብርሃም እንግዲህ ዲና ይቅርታ አባቴ በእውነት ተሳስቼ ነው ይቅርታ ብላ ይቅርታ ብትጠይቀው በፍጹም ይቅርታሽን አልቀበልም እንዳትነኪኝ ልቤን ሰብረሸዋል ብሏል ማለት ነው አቶ አብርሃም። አንዳንዴ ሰው ዝም ብሎ ማለት አይቶ የቆረጠለታ እንግዲህ መመለስ የለውም። አብርሃም እንግዲህ ብዙ ጊዜ ነው እንግዲህ በዲና እየተጎዳው ማለት ነው። እንግዲህ በማይቀለደው ቀልዳበት በስሜቱ እንደተጫወተችበት አሁን ሲያገኝ ይቅርታዋን ሊቀበላት አልቻለም ማለት ነው። እንግዲህ እሱ የልጅ አባት ሆናለሁ እያለ በጉጉት እየጠየበቀ ነበር። እሷም ብዙ ጊዜ ስህተቶችን ሁሉ የልጅ እናት ነኝ እያለች ነበረ ስህተቶቿን ሁሉ እንዲያርምላት የምታደርገው። አሁን ግን በማስፈልገው በከባድ ስለመጣችበት አብርሃም እንዲቆርጥ ችሏል። እንግዲህ ከእንግዲህ አልፈልግሽም በፍጹም ከአንቺ ጋር አብሬ መኖር አልችልም ብሏት እንግዲህ ዲናን እንግዲህ ዲና ደግሞ ምን አይነት ልምታመጣ ይሆን ከእንግዲህ ወዲህ ማለት ነው። እንግዲህ አብርሃም ብዙ ጊዜ ተጎድቶ ነበር። አሁን ግን አብርሃም ሁሉን ነገር እያሸነፈ ነው። ልቤን ሰብረሽዋል። ለአንድ ሰከንድ እንኳን እንዲህ አይነት ውሸት ትዋሽኛለሽ ብዬ አምኜም አላቅ ብሏታል። አብርሃም እንግዲህ በጣም ከባድ ውሸት ነው የዋሸችው። በስሜቱ ላይ ነው የተጫወተችበት። አብርሃም እንግዲህ ብዙ ጊዜ ስህተቶቿን ያልፋት ነበር። ብዙ ጊዜ ስህተቶቿን በዝምታ ነበር የሚያልፈው። አሁን ግን ሁሌ ማለት ነው ስህተቶቿን የሚያልፍበት ምክንያት ምንድን ነው? የልጁ እናት ስለሆነች ዲና የሆነ ነገር ታጠፋና በልጃችን እያለው የልጅ አባት አይደለ እንዴ እኔ እኮ በሆዴ ልጅ እያለው እያለች ሁሌ ስህተቷን አብርሃም እንዲያርምላት ታደርግ ነበር። አብርሃም ብዙ ጊዜ የሚጎዳበት ምክንያት በዚህ ነበር ማለት ነው። እንግዲህ ሁሌ ስህተቷን ብዙ ስታደርገው ብዙ ነገሮችን ከዚህ ፊትም እንግዲህ ብዙ ጊዜ አይተናል። በሳቢላ መገታ ብዙ ነገሮች ስታደርገው ስህተቶቿን ሁሉ የሚያርምላት የልጅ እናት ናት፣ ልጅ ሆዷ ውስጥ አለ፣ የልጅ አባት ታደርገኛለች እያለ አብርሃም ሁሌ በጉጉት ይሄን ነበር የሚጠብቀው። አሁን እንግዲህ እነ ልዩና ዶክተር ርብቃ እንግዲህ መላውን መተውለታል ማለት ነው። ይህን ሁሉ ዘዴ ያመጡት እንግዲህ እነሱ ናቸው። አሁን የአብርሃም እንግዲህ በፍጹም ሊቀበላት አልቻለም ማለት ነው። ለምን? በጣም ነው የተጎዳበት። አንቺ ምን አይነት ሴት ነሽ? እኔ አንድ ቀን ባልሆን ብዬ አሸግሬሽ አውቃለሁ? ካልወለድሽ ብላ የምታሸግርሽ አማት አለችሽ ወይንስ ምንድን ነው? በምን ምክንያት ነው እኔ እንዲህ ልትጎጂኝ እንዲህ ልትሰብሪኝ የቻልሽው ልቤን በምን ምክንያት ነው? ዲና ምን አድርጌሽ ነው? እያለ እንግዲህ አብርሃም እያለቀሰ ተጸጽቶ በቃ ጉዳቱን እየነገራት ነው። በምንድን ነው? እኔ በምንም ምክንያት ካልወልን ብዬ የሆነ በቃ አንቺን የሆነ ዲፕሬሽን ውስጥ ጭንቀት ውስጥ ጨምሬሽ አላውቅም። አንቺ ግን ይህን ሁሉ ነገር እንዴት ልታደርጊኝ ቻልሽ? ብሏታል። እንግዲህ አበትለውም እንግዲህ ገለሽኛል እኮ በምንድን ነው ይቅርታ ማደርግልሽ? የሞተ ሰው ይቅርታ አደርጋለሁ ብሏታል አብርሃም። እንግዲህ እውነት ነው፣ የሞተ ሰው ይቅርታ አያደርግም። እንግዲህ አብርሃምን በጣም ጎድተዋል፣ በጣም ልቡ ተሰብሯል ማለት ነው። እንግዲህ ማርኩም አንድ ነገር ተናግረሽ ቢሆን አንቺንም ገድዬ እኔም እሞታለሁ እያለ እንግዲህ እሱም ከኋላ ቆሞ እየፎከረ ነው። ማርኩም እንግዲህ ይህንን ነገር ያመጣው ማርኮ ነው እና ካሁን
የኔን ስም ጠራች እያለ እንግዲህ ማርኮን በጭንቀት ውስጥ ቆሞ ነበር። ግን እሷ ማርኮ እንዲነካባት ስለማትፈልግ ዲናም የማርኮን ስም ልትናገር አልቻለችም ማለት ነው። ማርኮ ደስ የሚል የሚያስደስት ስጦታ ነበር። ግን አብርሃም ግን ስንት በቃ አለ አይደል በቃ የሁሉንም ንዴት የሁሉንም ስሜት ያ ሁሉ ነገር በትዕግስት ሲያልፍ በቃ የልጅ እናት ናት የልጅንና አባት ታደርገኛለች ብሎ ነበር በጉጉት እየጠበቀ ያለው። በማይመጣው ስለቀለደችበት በፍጹም ሊቋቋምላት አልቻለም። አሁን እንግዲህ እያለቃቀሰኝ ናት እሷ። አብርሃም እንግዲህ ቆርጧል ማለት ነው። እንግዲህ በፕሮግራሙ መሀል እንግዲህ ማርኮም እነ ዝራም አሉ ነበር። እንግዲህ በጣም እነ ዶክተር ርብቃም በጣም ነው የደነገጡት ማለት ነው። እንዲህ ያልታሰበ ነገር እንትን ብሎ ይሄ ነገር ሲፈጠር እነሱም ስጦታው ሌላ ነገር መስሏቸው ነበረ። ሲጀመር አብርሃም ለማንም አልነገረም ስጦታውን ውጤት መሆኑን። አሁንም ለማባበል ሞክራለች። አንዳንድ ሰው ጥፋቱ ራሱ ሲታወቅበት ተመልሶ ያንን ጥፋት ለመደበቅ ሌላ ሰበብ የሚያመጣ በእንባ የሚሸፍን እንትን የሚል ሰዎች አሉና ከዚህ ከዲና እንማራለን ማለት ነው። ሁልጊዜ እሷ ጥፋቷን በጥፋት ለመሸፈን ታለቅሳለች። በቃ የሆነ አደል ታባብላለች። እንደዛ እያደረገ የነበር አብርሃም ስታታልል የኖረች። አሁን ግን በፍጹም በማይመጣው መጣ። አንዳንዴ ዝም የሚል ሰው ሲቆርጥ በፍጹም ሊመለስ አይችልም ማለት ነው። አይታችሁ እንደውም ብዙ ጊዜ ዝም የሚል ሰው ትዕግስተኛ ሰው ችሎ ከቆረጠ እንኳን በፍጹም ወደኋላ አይመለስም ማለት ነው። አብርሃም እንግዲህ እስካሁን ብዙ ነገሮችን ችሎ በመጨረሻ እንግዲህ ከዲና ለመለያየት ሞክሯል። ከእንግዲህ ወዲህ እንግዲህ ያው ዲናና አብርሃም አብረው እንደማይኖሩ እርግጠኛ ናቸው። እሷ ግን ለመሸፋፈን ሞክራለች። እዝራም እንግዲህ በጣም ነው በቃ ሁሉም ናቸው የደነገጡት። እዝራ እንደውም እሷ ሁሌም አለ አይደል እዝራ ስማርት ነው በቃ ስማርት ሲሆንባት ለምንድን ነው የኔና አንተ የእሱን ትዳር አልፈልግም እያለች በጣም ነበረ እዝራን ራሱ እዝራ ላይ የምታፈጠው ማለት ነው። እና እህትህን እዚህ ቤት ልትመልስ ነው እንዴ? አንተ እኔን በእኔና በሱ ጋብቻነት ደስተኛ አይደለም ስትለው የእኔ እህትማ ብትመለስ የእኔ እህትማ ፍላጎት ቢኖራት ማንም አይከለክላትም ነበረ። እህቴ በራሷ ፍላጎት ናት እንጂ ተከልክላ አይደለም ስለማታውቂ ነው ብሎ እንግዲህ ለዲና መልስ መልሶላታል ማለት ነው። እዝራ ማርኮና እዝራ እንግዲህ እንደዛው እንደተጣሉ ናቸው። ማርኮም እንግዲህ ከክፍሉ ለማስለቀቅ ሞክሯል። እዝራንም እንግዲህ ያውን ጎንበስ ብሎ ፈርቶ ተቀምጧል ማለት ነው። ማርኮ ደግሞ እንግዲህ ማርኮ የእህቱን ልጅ ሜርሲን ያመጣት ለልዩ የልብ ጓደኛ እንድትሆን ነበር። ግን ልዩና ሜርሲ ጓደኛ ሊሆኑ አልቻሉም። ልዩ ደግሞ አሁን እንግዲህ በሜርሲ መቅናት ጀምራለች ማለት ነው። ሜርሲ በጣም ነው እንትን የምትላት ስማርት ሆና ነው የምታያት፣ ታመናጭቃታለች። እሱ ደግሞ ሰበቡ ምንድን ነው? ከዚህ ፊት እንግዲህ ፓርት 69 ያለፈው ፓርት ላይ ማለት ነው ሜርሲና እዝራ ተጣልተዋል ማለት ነው። ሜርሲን እዝራ እንግዲህ ቸኩሎ ስልክ እያወራ ከውጭ ሲመጣ ሜርሲም እንግዲህ ምግብ አቅርባ ውሃ ስትዛ ስትወርድ እንግዲህ ላው ላይ ወታለች። በዛ ምክንያት አይንሽ አይቶ አይሄድም እንደ ምናምን ብሎ ደንግጦ ገፍትሮ ጽሏት በዛ ተጣልተው ነበር ማለት ነው። ከዛ ወዲህ እንግዲህ እዝራ በቃ አለ አይደል ስማርት ሆኖ ነው ሰው የሚየው። በሚያት ጊዜ ሁሌ ሜርሲ ድብረሽ ውስጥ ናት ያለች፣ ሁሌ ታለቅሳለች። ሁሌ ግን የሚያጠቁረው የማየው ሜርሲን ነው ማለት ነው። በዚህን ጊዜ እንግዲህ ልዩ ለመታየት ትሞክራለች፣ ከእዝራ ጋር ለመግባባት ትሞክራለች። እዝራንን በቃ አለ አይደል ለማቅረብ ወደ እሷ ጓደኛ ለማድረግ ትሞክራለች ልዩ ማለት ነው። እዝራ ደግሞ ስማርት ነው እንዲህ አይጠጋትም። በቃ አንድ ቀን ፈገግ ብሎ ኮስተር እንዳለን ፈገግ ብሎ ሊያወራት አይችልም። በር ሲንኳኳም ሮጣ ነው የምትከፍተው ልዩ። እዝራ ግን እዚህ አለ አይደል ቦታም አይሰጣትም። ስማርት ሆኖ ነው እሱ ዝምተኛ ነው። ይገባል ክፍሉ ያልፋታል። እሷ ሰላም ስትለው ራሱ በቃ ዝም ብሏት ነው የሚያልፈው። እሷ ደግሞ ለምንድን ነው ቆይ ከዚህ ወዲህ ሰላም አይደለም ለምንድን ነው እኔ ሳናግረው እሱ የማያናግረኝ እያለች በጣም ብቻዋን ታወራለች ማለት ነው ልዩ። በዚህን ጊዜ እንግዲህ ሜርሲም ለእናቷ ደውላ ትምህርት እንደማትማር የቤት ሰራተኛ እንዳደረጋት ለእናቷ ነግራታለች። እናቲቱም እንግዲህ በጣም ነው የተናደደችው። ልጄ
ሁሉ ነገር ይቀር። ትምህርትሽ ታልተተማርሽማ ምንም ሰው ልትሆኚ አትችይም። ለሰው ትምህርት ቆንጆ ነው። ይህን ሁሉ ለፍተሽበታል ልጄ፣ ትምህርትሽን በጭራሽ ማቋረጥ የለሽም እያለች እንግዲህ እናቲቱም እያለቀሰች ለሜርሲ እየነገረቻት ነው። ሜርሲም እንግዲህ ማርኩንም እግሩንም ተንበርክካ ጠይቀዋለች። እኔ ስራውንም ሰራለሁኝ፣ ትምህርቴን ብቻ እንድማር አድርገኝ፣ ትምህርቴን አስገባኝ ብለዋለች። እኔ ትምህርት ማስገባሽ ለልዩ የልብ ጓደኛ ሆነሽ ከልዩ የምታወራውን ወሬ እያመጣሽ ለእኔ ካወራሽ በዛ ምክንያት ነው ብሏታል። እሷን ብዬ ብዬ ነገሮችን ለቀባበል ብዬ ወሬ አመላለሽ ያድርገኝ ብላ እንግዲህ ሜርሲን በጣም ዲፕሬሽን ውስጥ ገብታለች። በዚህን ጊዜ እንግዲህ ለሜርሲ ማንም የተመቻት የለም። ሜርሲ እንግዲህ ሁሌ ለቅሶ ነው፣ ሁሌ በቃ በጭንቀት ውስጥ ናት ያለችው። በዚህ ሊናም ታመነጭቃታለች፣ ታቆሽሻታለች። ልዩም ደግሞ እንግዲህ እሷ እዝራ ሲጀመር ለዝራ በፍጹም ልብ ቦታ አሰጠውም፣ ያለታ ገፍትሯ ስለጣላት በዛ በጣም ነው የምትናደድበት። በመልካም አይኗ እንኳን አትየውም ሜርሲ ግን ልዩ በቃ በጣም ነው። እሱ ደግሞ ለእሷ ቦታ አላት። አኳኩኗን ስለሚያይ መከፋቷን ስለሚያይ አይኑም ሁሉም የሚያዘወትረው እዝራ ሜርሲ ላይ ነው። በዚህን ጊዜ እንግዲህ ልዩ ደግሞ በሜርሲ ትቀናለች ማለት ነው። መጽሐፍ ሲሰጣት እንግዲህ ብድግ ብሎ 2 መጽሐፍ አሽጎ በሰጣት ጊዜ እንግዲህ ልዩ በጣም ነው የተናደደችው ማለት ነው። እንደውም ከምግብ ላይ ተነስታ ብድግ ብላ ተነሳ። ልዩ ተረጋጊ እንጂ ምን ልትሆኚ ነው ምናምን ሲላት አብርሃም አይ ሳቢን ከትምህርት ቤት ላመጣ ነው ምናምን አለችው። ሳቢ እኮ መምጫዋ ገና ነው 30 ደቂቃ ምናምን ይቀራታል ባላት ጊዜ አይ ቀደም ብዬ በቃ ልጠብቃት ፈልጌ ነው ምናምን ብላ ተግደርድራ ወጣች። ከዛ ምን አገባኝ እኔ እንኳን ደብተርና ለምን ላይብረሪ አይሰጣትም? ምን አገባኝ ግን የምናደደው ምን አስቀናኝ? ምን አግብቶኝ ነው ብላ ብቻዋን እያሰላሰለች እንግዲህ ልዩ በዚህን ጊዜ እንግዲህ ልዩን ብቻዋን እያወራች በሩን ስከፍት ደግሞ ያልጠበቀችውን ነው ያገኘችው ማለት ነው። እንግዲህ ልምጭ ደግሞ አባዞ በር ላይ ጠብቀዋታል ማለት ነው። አንዳንዴ የሚወዱንን ሰዎች አንወድም፣ የሚፈልጉንን ሰዎች አንፈልግም፣ የማይፈልጉን ሰዎች እንፈልጋለን። ሰው ልጅ ተቃራኒ ነው የሰው ልጅ የሚኖረው ማለት ነው። ልዩ ልምጭ እንግዲህ በጣም ብዙ ሰው ቦታ ይሰጣታል፣ ያፈቅራታል፣ ለእሷ ብዙ ነገሮችን ሆኗል። ይሄ ሁሉ እየሆነላት ግባ ያለችበት ቦታ እንኳን ይገባል። እሷ ካለችው የሆነ ነገር የሚያቅታት ነገሮችን እንኳን እሱ ነው እዚህ ነገር ውስጥ ተጋፍቶ ከዚህ በፊት እንኳን እንደው አብርሃም ካርታና ብላን ራሱ እንትን ለማለት ያን ሁሉ ያደረገው ልምጭና ጉራ ናቸው አንድ ላይ ተመካክረው ማለት ነው። በዚህም በችግሯ ጊዜ ትፈልገዋለች ልምጭን፣ ግን እሷ ፍቅሩን አትቀበለውም ማለት ነው። እሱ በጣም ያፈቅራታል፣ ይወዳታል፣ በቃ እንጆ ያረጋታል። እሷ ግን በፍጹም እሱን እንትን አትለው። አሁን እሷ ግን አሁን የማይፈልጋትን እዝራን ወደ እዝራ ቀልቧም ልቧም ወደዛ ሄዷል ማለት ነው። እዝራ ደግሞ ለእሷ ምንም ቦታ የለውም ሲጀመር በቃ አላል ቀናም ብሎም እንደዚህም ብሏትም አያውቅም ማለት ነው። እሷ ግን እዝራ ጋ ነው በቃ ልቧ አለው። ያ የሚወዳትን የሚያፈቅራትን ሁልጊዜ ለእሷ ብሎ የሚጎዳውን ልምጭ የእሱን ፍቅር ልትቀበለው አልቻለችም። እሱም እንግዲህ እኔ ልደውልልሽ ስልክ የት መጣሽ? በጣም እኮ ጠፍተሻል፣ ምን ሆንሽ ነው? ናፍቀሽኛል ብሎ እንግዲህ በር ላይ በሩን ስከፍት አባዞን የጠበቃት ልምጭ እንግዲህ ልዩ ያው ስማርት ናት አንዳንዴ። ደግሞም እንግዲህ በፕሮግራሙ መሀል ሁሉም እጅግ ብለው ለባብሰው አምሮባቸው እንትን ብለው እንግዲህ ሜርሲ የስራ ልብሷን እንደለበሰች እንግዲህ ልዩ ጋር መታ ቁጭ ብላለች ማለት ነው። እንግዲህ ልዩን በጣም ነው የተናደደችባት። ምን መሆንሽ ነው ማለት አለመመሳሰል ነው ወይንስ እኔን ከሰው ለይቶ ይውኝ ብለሽ ነው? በምክንያት ነው ልብስ ሳትቀይሪ የመጣሽው? ምን ሆነሽ ነው? እኛ ልብስ ቀይረን ከኛ ጋር ለምንድን ነው ያልተመሳሰልሽ ለብሰሽ የመጣሽው ብላት ምናምን ልዩ ሜርሲን ለመቆጣት ሞክራለች ማለት ነው። አንዳንድ ሰው ሰውን በልብስ ነው የሚለካው። አንዳንዴ ሰው ልጅ በልብስ ነው ሰውን የሚለካው። ሰው በልብስ ሳይሆን የሚለካው በአስተሳሰብና በአይምሮ በጭንቅላት። ሜርሲ ብዙ ሀሳብ አለባት። እሷ ሁሌ ታሰላስለው የምታልቅ ሰው የትምህርቷን ነገር ዋጋ ከፍላበት ብዙ ጊዜ ብዙ ነገሮችን ዋጋ ከፍላ የተማረችውን ትምህርት በከንቱ በዋዛ በመቅረቷ ነው። እሷ ስለዛ ነው እንጂ
ዲፕሬሽን ውስጥ ያለችው ስለዛ ነው እንጂ የምታስበው። እናቴቱም ደግሞ ልጄ ካልተማርሽ ዋጋ የለሽም ግዴታ ትምህርትሽን መማር አለብሽ ብላለች እናቲቱ። እውነቷን ነው። ብዙ ጊዜ ለፍታበት እናቷን እያስታመመች ትምህርቷን 24 ሰዓት ስትለፋ ባልተመቸ ህይወት ውስጥ ሆና ከጓደኞቿ በታይ ሆና የተማረችውን ትምህርት ባላባል ነገር ስታቋርጥ ሜርሲ ስለዚህ ነው የሚያሳስባት። በዛን ጊዜ ስለ ልብስ አይደለም የሚያሳስባት። ልዩ ግን ምንድነው ስለ ልብስና እሷ በቃ ተለይታ ስለታየ ለዛ ነው አሳስቧት ሜርሲ ላይ እየተናገረችው ማለት ነው። እና አንዳንድ ሰዎች የራሳቸውን ማንነት ይረሱና በሰው እንትን ይላሉ። አይታችሁ እንደው ብዙ ጊዜ በሰራተኞችም መሀል እንግዲህ ልዩም ሜርሲም ሰራተኛ ናቸው። ልዩ እንግዲህ ቀድማ ስለገባች ነው እሷ ሜርሲ ላይ እንደዚህ የምትሆነው ማለት ነው። ብዙ ጊዜ በስራችሁ ላይ አይታችሁ እንደሆን እንደዚህ ቀድማችሁ የገቡት በፊት የሚሰሩ ሰራተኞች ካለ እናንተ ደግሞ በኋላ ስትሄዱ እነዚያ ሰራተኞች በቃ ራሳቸውን እንደ አዛዥ የሚያደርጉ አሉ አይደለ? አሁን ልዩም ሜርሲ ላይ እንደዛ ነው የሆነችባት። አይደለም የልብ ጓደኛ ልታደርጋት በፍጹም አላቀረበቻትም። እንትና ማርኮን ሜርሲን ጎዳት እንጂ አልጠቀማትም። ሜርሲ ምንም በማንም ቦታ አላገኘችም። ልዩ እንግዲህ በዚህ በዝራ ነው እሷ ደግሞ እሷን ጽም እንደያዘቻት ማለት ነው። አንዳንዴ ህይወት እንዲህ ናት ማለት ነው። ስትከፉ ሁሌ ነው የሚከፋችሁ። ሜርሲ እንግዲህ ሁሌ አልቃሻ ናት። እዝራ ግን ሁሌ ስለሚያት ብሶ ብቻዋን ተከፍታ ስለሚያት ደጅ ቁጭ ብላ መጽሐፍ ስለምታነብ ስለሚያት ለዛ ነው መጽሐፍም ገዝቶ ከሰው ሁሉ መርጦ እሷን ስጦታ ሊሰጣት የቻለው። ልዩ ደግሞ ይሄ ነው ያስቀናት ማለት ነው። እና አንዳንድ ነገሮች ሰው ልብስ ብቻ አይደለም የሰው ልጅ በአይምሮና በጭንቅላቱ በአስተሳሰቡ ነው እንጂ ማንኛውም ሰው ቢለብስ ልብስ ሰውን ያሳምራል። ልብስ ስትለብሱ ነው በጣም ቆንጆ ሆና በጣም ውብ ሆና ሁሉ ነገር ሆኗት። መጥፎ የማያምር ልብስ ጥሩ ልብስ ካለበሰች ያው በአሁን ጊዜ ሰውን በልብስና በሜካፕ ነው ብዙ ሰው የሚገምተው ነው። ልብስ ከለበሰች ግን ምንም ኮሳሳ ምንም ሊያ ብትሆን ልብስ ከለበሰች ራሷን ከጠበቀች ከማንም በላይ ነው። ሁሉንም እግዚአብሔር በአምሳሉ ነው የፈጠረው። አንዳንድ ይሄ ነው ይሄ በጣም ያስተምራል። ቤተሰብ ሼር ላይክ እያደረጋችሁ አበረታቱ።